ሰላም 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 ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። ዛሬ ደግሞ የሆነ በጣም የሚያምር ተፈጥሯዊ የሚያምር ቦታ ሄጄ እሷን እስኪ እንደው ትንሽ ልያት ብዬ ነውና በጣም የሚያምር ሀገር ኢትዮጵያ ማለት እንደዚህ ነች። መልክዓ ምድሯ አቀማመጧ በጣም የምታምር ሀገር ማለት እቺ ነችና እኔ እንጃ ምን ማለት እንዳለብኝ በጣም በቃ በጣም ነው የሚያምረው። መንፈስን ያድሳል። በጣም ነው የሚያምረው። ከባህር ዳር ወጣ ብሎ አደባይ የምትባል ሀገር ነችና እንደምታዩት በጣም ሜዳማ ሀገር ነው። በጣም ተራራማ አለው። እዛ ጋር መኪናዎች ይሄዳሉ። በጣም የሚያምር ሀገር ነው። እሱ ላይ ነው ያለሁት እና ላሳያችሁ ብዬ ነው። እህል ያለበት ቦታ ነውና አሁን እንደምታዩት እህል መኸር ወይም የመኸር ወቅት አይደለ? ረተዋ በላኸው እያለ ነው። ገበሬዎች ራሱ ተዋ በላኸው እህሉን እያበላኸው እኮ ነው ይላል ማለት ነው። ጓያ ማለት ይሄ መሰለ ጓያ ነው። ሽምብራ ጓያ ነው በጣም የሚያምረው ማለት ነው። እና ረተዋ በላኸው ተው እንዳታበላው ያለው ነው ሰዎቹ ማለት ነው። በጣም ነው የሚያምሩት ገበሬዎች። እነሱ ትክክለኛ የድሮኛ እንትን ያለበት አለ አይደል? ተዋ በላኸው እንዳታበላው አንተ ሰውዬ። እኛ ድሮ እናደርግ ነበር በጎች ስንጠብቅ ተዋ በላኸው ተው እንዳታስመጣኝ ተው እንዳታስመጣኝ እንዳሰጭ ብሎኛል ብለን
ይሉ ነበረ ማለት ነው። እኛ ግን አሁን ምንም እንትን አንልም። ምን አይነት ጊዜ እንደደረሰ ማለት ነው። በጣም እግዚአብሔር በጣም ነው የሚያምረው ቦታው። በእውነት ነው የምላችሁ። በጣም የተፈጥሮ ገበሬዎች ራሱ አቀማመጡ ምናምን በጣም ነው የሚያምረውና እንጃ በቃ ደስ ይላል። እና ትክክለኛ የኢትዮጵያ እንትን ማለት ሀገር ማለት በቃ እንደዚህ ነው። እግዚአብሔር የገጠር ልጅ ማለት ይሄ ነው። በቃ ገጠር ተወልዶ ማደግ የገጠር ልጅ ማለት ይሄ ነው። በቃ ገጠር መወለድ ብዙን ጊዜ የሚያኮራኝ ይሄ ነው። በቃ ማንነታችን፣ ሁሉ ነገራችን ደስ ይላል። አከባበራችን፣ እንግዳ አቀባበላችን፣ አኗኗራችን፣ አመጋገባችን በቃ እኔ እንጃ የገጠር ልጅ ማለት ውስጤ ነው። እኔ በቃ ከምንም በላይ በጣም ከምንም በላይ ማለት ነው ገጠር ተወልጄ በማደጌ በጣም የምኮራበት ማለት ነው። እንደዚህ አይነት ተፈጥሮ ይዘን 1 አመት 2 አመት ወይም 3 አመት በእንደዚህ አይነት ገጸ ባህሪ ቦታ ላይ ተወልደን በእንደዚህ አይነት ማህበረሰብ አድገን 1 አመት ሆነ 2 አመት ከተማ እንገባለን። አንዴ ማሚ ዳዲ ምናምን ነገር እኮ አያባብልም እኮ እንደዛ እኮ አይባልም። በቃ ትክክለኛ ይሄ ነው የእኛ በዓላችንም እድገታችንም ይሄ ስለሆነ እና አሁን ሰባራው ድልድይ ላይ ክረምት ላይ የተሰበረው ድልድይ በሱ ላይ ይሄድኩና የብረቱ ድልድይ በጣም ነው በቃ የሚያምረው ቦታ ማለት ነው። በጣም እውነት እላችኋለሁ በጣም ነው የሚያምረው። የዩቲዩብ ቤተሰቦቻችን ሰብስክራይብ በማድረግ ተባበሩን። እስኪ እንደዚህ አዳዲስ ቦታዎችን እየወጣሁ አስጎበኛችኋለሁ፣ አሳያችኋለሁ። ባህር ዳር ዙሪያ ለምትወዷት ባህር ዳር ለምትወዳት ቤተሰቦቻችን ቃል እገባላችኋለሁ ማለት ነው። እኛን ማበረታቱን። አዲስ ቻናል ነው ያው ልመና አይሆንብኝ እየለመንኩ አይደለም። ከእናንተ የሚቀነስ ነገር ስለሌለ ሰብስክራይብ በማድረግ ተባበሩን ነው። ሌላ አይደለም። መልካም ቀን ባይ